ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት የመርሳት ህመምን ለመከላከል የሚያገለግሉት 14 ነጥቦችን ይሆናል። የመርሳት ህመም አንዴ ከተከሰተ በኋላ በይበልጥ እንግዲህ እድሜያቸው ከፍ ያለ ሰዎች ላይ የሚከሰተው ለማከም ከባድ ነው። የተሻለው ሳይከሰት በፊት መከላከል ነው። በዚህ ዙሪያ እንግዲህ በጣም ብዙ ጥናቶች፣ ሪሰርቾች፣ ምርምሮች ምናምን ይካሄዳሉ እና ኤኒዌይ ላንሴት ኮሚሽን ኦን ፕሪቬንሽን ኦፍ ዲሜንሺያ እነዚህን ጨምቆ 14 ዋና ዋና የሚባሉትን ለይተዋል እና እነሱን እናያቸዋለን። እነዚህ እንግዲህ 14ቱ አንድ ላይ ሆነው እስከ 50% ሪስክን ይቀንሳሉ። ስለዚህ ከሁለት ሰው አንድ ሰው ላይ እንዳይከሰት የሚያደርጉ ነጥቦች ናቸው፣ ቁልፍ ናቸው። የመጀመሪያው ኤርሊ ኤጁኬሽን ነው። እዚህ ጋር የምታዩት በጣም የተማሩ ሰዎች፣ ብዙ ያነበቡ ሰዎች፣ የተለያዩ ኮርሶችን የሚወስዱ ሰዎች ካልተማሩት አንጻር ሲታይ የአእምሮ ጡንቻቸው ፈርጠም ያለ ነው። ስለዚህ የመርሳት ህመም የማጋጠም እድሉ ይቀንሳል። ስለዚህ በወጣትነት እንደዚህ በቃ አስማች አስፖሲብል ሁሌ መማር፣ አክቲቭ መሆን፣ ኮርሶችን መውሰድ ያግዛል። ሁለተኛው እዚህ ጋር የምትመለከቱት ሂሪንግ ሎስ ይላል። ብዙ ሰው እንግዲህ የማዳመጥ እንትኑ እየቀነሰ ሲመጣ ሂድና ታይ ምናምን ስትሏቸው አይሰማችሁ። ከዛ ሄደው ደግሞ ከታዩም በኋላ ሂሪንግ ኤድ አድርጉ ሲባሉ ብዙ ሰዎች ኬርለስ ናቸው፣ አያደርጉም። ግን ሂሪንግ ኤድ ማድረግ የማዳመጥ ክህሎት እየቀነሰ ከመጣ ሄዶ መታየት ቁልፍ ነው። እስከ 7% ይከላከላል። ቀጥሎ ደግሞ የምታዩት የኮሌስትሮል መጠን ከፍ ካለ፣ በተለይ ኤልዲኤል የሚባለው ከፍ ካለ ቶሎ መድኃኒት መጀመር። ስታቲን ይባላል መድኃኒቱ። ችግሩ ብዙ ሰው እኔ በስፖርት አስተካክላለሁ፣ ምግቤን ዳይት ላይ ፎከስ አደርጋለሁ ነው የሚለው። እንደሱ መሞከር ጥሩ ነው። 1-2 ወር እዩት። ለውጥ ከሌለው ግን ቶሎ ስታቲን መጀመር የመርሳት ህመምን እስከ 7% ይቀንሳል። የልብ ህመምም ሌሎች ህመሞችም እንዳይከሰቱ ትልቅ ድርሻ አለው እና እነዚህ ሶስቱ ወሳኝ ናቸው። ቀጥሎ እንግዲህ የምትመለከቱት ትራውማቲክ ብሬን ኢንጁሪ የሚለው ሰዎች አእምሯቸው ላይ ጉዳት ሲደርስ የመርሳት ህመም ተጋላጭነታቸው ይጨምራል። ስለዚህ ብስክሌት የምትነዱ ከሆነ፣ ሞተር ሳይክል የምትነዱ ከሆነ ሄልሜት ሁል ጊዜ ማድረግ አለባችሁ። ለተወሰነ ጊዜ ፋራ በቃ መምሰል ነው፣ ችግር የለው። ግን ድንገት አደጋ መቼ እንደሚከሰት አናቅምና ብንወድቅና አእምሯችን ቢጎዳ በጣም ብዙ ዋጋ ያስከፍለናል። ቀጥሎ የምትመለከቱት እንግዲህ ዲፕሬሽን አለ። ዲፕሬሽን ካለ ቶሎ ሄዶ መታከም። ፊዚካል አክቲቪቲ ቁልፍ ነው። በቃ ይሄ ምንም አያጠራጥርም። ኤክሰርሳይዝ ስናደርግ አእምሯችን ውስጥ በደንብ ደም እንዲፈስ ያደርጋል። ንጹህ አየር ኦክሲጅን ይገባል። ካርቦን ዳይኦክሳይድ እና ሌሎች ደግሞ በሜታቦሊዝም እንትን ያሉ ቆሻሻዎች ይወገዳሉ። ስለዚህ ኤክሰርሳይዝ ቁልፍ ነው። ቀጥሎ ዳያቢቲስ የስኳር ህመም፣ ታች ላይ ደግሞ እንደምትመለከቱት ሃይፐርቴንሽን አለ። እነዚህን እንግዲህ መከላከል፣ ከተከሰቱ ደግሞ ቶሎ ህክምና መጀመር። በስፖርት ነው የሚከላከለው፣ በዳይት ነው ምናምን እያሉ ካዘገዩ አእምሮ ላይ ኢንሰልት አለው በየጊዜው እና ሪስኩን ይጨምራል ማለት ነው። ቀጥሎ እንግዲህ ሁለቱ ተያያዥ ናቸው፣ ሲጋራ ማጨስ እና አልኮል መጠጣት። በቅርቡ እንግዲህ አልኮል ላይ በተለይ እድሜያቸው ከፍ ያሉ ሰዎች ላይ የሚያስከትለውን ተጽዕኖ ሪቪው እያደረግኩኝ ነበረ እና አልኮል የሚጠጡ ሰዎች የአእምሯቸው የማርጀት ሁኔታ በጣም ይፈጥናል። አክሰለሬትድ የሆነ ብሬን ኤጂንግ ነው ያላቸው። አንድ የ60 ዓመት ወስዳችሁ አልኮል የሚጠጣ አንድ ደግሞ አልኮል ማይጠጣ አእምሯቸውን በኤምአርአይ ስታዩት አልኮል የሚጠጣው ሰውዬ 6 ዓመት ያረጀ ነው አእምሮ። የ66 ዓመት ሰው ነው የሚመስለው በኤምአርአይ ስታዩት። እና አልኮል በቃ አደንዛዥ ነው። ኮንቲኒየስሊ ወይም በተደጋጋሚ ከተወሰደ አእምሮ ላይ እያደነዘዘ ለመርሳት ህመም ያጋልጣል። ስሞኪንግም በተመሳሳይ ነው። የደም ስር እንዲጠብ ያደርጋል ወዘተ። ስለዚህ አልኮል መቀነስ፣ ሲጋራ ማቆም ጥሩ ነው። ከዚህ ጋር በተያያዘ እንግዲህ ክብደት ከፍ ካለ ኤክሰርሳይዝ ማድረግ እና ኦቤሲቲን መከላከል በጣም ወሳኝ ነው ማለት ነው። እዚህ ጋር እንግዲህ ከታች የምታዩት በደንብ አይታይም። አንደኛው ብቸኝነት ነው። እድሜ ከፍ ሲል ሰዎች ጡረታ ሲወጡ ምናምን አንዳንድ ጊዜ በቃ ዝም ብለው ቤት ይውላሉ። እንደዛ ሲሆን አእምሯቸው ስቲሙሌትድ ነው። ከዛ ይልቅ የጡረታ እንደነሱ ከወጡ ጓደኞች ጋር ሄደው ዳማ ቢጫወቱ፣ ካርታ ቢጫወቱ፣ በማህበራዊ ህይወት ደግሞ አክቲቭሊ ቢሳተፉ አእምሯቸው ስቲሙሌትድ ይሆናል። ስለዚህ መርሳት ህመም እንዳይከሰት ያግዛቸዋል ማለት ነው። እይታ ላይም ችግር ካለ ቶሎ መመርመር፣ ቶሎ ህክምና ማግኘት በጣም ጥሩ ነው ማለት ነው።
ለዛሬ እንግዲህ ይዤላችሁ የመጣሁት የመርሳት ህመም እንዳይከሰት የሚረዱ 14 ወሳኝ ነጥቦች ናቸው። እነዚህ ነጥቦች የመርሳት ህመም እስከ 50 ከመቶ ይቀንሱታል። ይህን ይመስላል እንግዲህ ይህ ቪዲዮ ብዙ ሰዎች ጋር እንዲደርስ ኮፒ ሊንክ፣ ሼር፣ ሪፖስት ይደረግ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።